ጤና ይስጥልን ከቻናል 1 ቴሌቪዥን የሰዓቱ ዜናው ደርሷል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ኃያሉ ለመነህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። የአድዋን ሽንፈት ለመበቀል ከ40 ዓመት በኋላ ኢትዮጵያን የወረረው የጣሊያን ጦር የካቲት 12 ቀን 1929 በኢትዮጵያውያን ላይ የፈጸመው ጭፍጨፋ በ89ኛ ዓመት የሰማዕታት ቀን ታስቧል። ሊዲያ ዝናቡ ተጨማሪ አላት። 19ኛው ክፍለ ዘመን አውሮፓውያን የአፍሪካ ሀገራትን ቅኝ ለመግዛት አይናቸውን ወደ አፍሪካ ያማተሩበት ወቅት ነበር። በወቅቱ አብዛኛዎቹ የአፍሪካ ሀገራት በአውሮፓውያን እጅ ሲወድቁ ኢትዮጵያን በቅኝ ግዛት ስር ለማድረግ ፍላጎት ያደረባት ጣሊያን ግን ሳይሳካላት ቀርቷል። በ1888 አድዋ ላይ ተሸነፈች። በአድዋ ሽንፈት ቂም የያዘችው ጣሊያን ከ40 ዓመት ዝግጅት በኋላ ዳግም ኢትዮጵያን ወረረች። ሁሌም ለነጻነቱ ቀናኢ የሆነው የኢትዮጵያ ሕዝብ በየአቅጣጫው በዱር በገደሉ ወራሪውን ጣሊያን በጀግንነት መከተ። በጣሊያን ወረራ የተቆጩት ሁለት ወጣት ኢትዮጵያውያን ጀግኖች አብርሃ ደቦጭና ሞገስ አስገዶም የወራሪውን ጦር ለመግደል ሙከራ አደረጉ። በወረወሯቸው ቦምቦችም ግራዚያኒን ጨምሮ ሌሎች በስፍራው የነበሩ ሹማምንቶችን አቆሰሉ። በዚህም የተበሳጩት ጣሊያኖች የበቀል ሰይፋቸውን በኢትዮጵያውያን ላይ መዘዙ። በ3 ቀናት ውስጥም ከ30 ሺህ በላይ ኢትዮጵያውያን የፋሺስት ሰለባ ሆኑ። የበቀል እርምጃቸው ከአዲስ አበባ አልፎ ደብረ ሊባኖስ ገዳምን በመድረስ ቀሳውስትና ምዕመናን መገደላቸውንም ታሪክ መዝግቦ ታዲያ ከዚያን ጊዜ ጀምሮ የካቲት 12 በኢትዮጵያውያን ዘንድ በየዓመቱ ይታወሳል። በተለይም በአዲስ አበባ 6 ኪሎ አካባቢ ለጀግኖች ሰማዕታት በቆመው ሐውልት በሚገኘው የካቲት 12 ሰማዕታት ሐውልት የመታሰቢያ ስነ ስርዓት ይደረጋል። በዛሬው ዕለትም 89ኛው ዓመት የሰማዕታት ቀን ታስቦ ውሏል። ኢትዮጵያ በዓመት ለድንጋይ ከሰል ግዢ የምታወጣውን ከ300 ሚሊዮን ዶላር በላይ የውጭ ምንዛሪ ያስቀራል የተባለ ፋብሪካ ስራ ጀመረ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ምስራቅ ወለጋ የተገነባውን የአርጆ የድንጋይ ከሰል ማቀነባበሪያ ፋብሪካ ስራ በትናንትናው ዕለት በይፋ አስጀምረዋል። ለዝርዝሩ አማሩ ገብሩ። ጠቅላይ ሚኒስትር አብይ አህመድ ፋብሪካውን መርቀው ስራ ባስጀመሩበት ወቅት እንደተናገሩት የአርጆ ከሰል ድንጋይ መፍጫ ፋብሪካ ከውጭ ሲገባ የነበረውን የተፈጨ ድንጋይ ፍላጎት በሀገር ውስጥ በማሟላት በኢትዮጵያ ዘርፉ የኢንዱስትሪ ልማት አብይ ሚና ይጫወታል ብለዋል። ፋብሪካው ለሲሚንቶ፣ ለብረትና ኮንስትራክሽን ኢንዱስትሪዎች አስፈላጊ ጥሬ ግብዓቶችን እንደሚያቀርብም አክለዋል። የማዕድን ሚኒስትር ኢንጂነር ሀብታሙ ተገኘ በበኩላቸው ፋብሪካው በዓመት እስከ 2.3 ሚሊዮን ቶን የሚደርሰውን የድንጋይ ከሰል ፍላጎት በሀገር ውስጥ ምርት ሙሉ በሙሉ እንደሚተካ ገልጸዋል። ፋብሪካው በሰዓት 200 ቶን በዓመት ደግሞ 1.2 ሚሊዮን ቶን የድንጋይ ከሰል የማጠብ አቅም አለው። 1 ቢሊዮን ብር የሚሆን ገንዘብ ፈሰስ ተደርጎበት በአንድ ዓመት ከግማሽ ጊዜ ውስጥ ተገንብቶ ስለመጠናቀቁም የማዕድን ሚኒስቴር መረጃ ያመለክታል። የዲጂታል ኢትዮጵያ 2030 ስትራቴጂን ስኬታማ ለማድረግ አስተማማኝ የሳይበር ደህንነት ስርዓት መገንባት ወሳኝ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። የአስተዳደሩ ዋና ዳይሬክተር ትዕግስት ሐሚድ እንደገለጹት የመንግስት አገልግሎቶች በዘመናዊ ቴክኖሎጂ ታገዙ እንዲሆኑ በማድረግ ለጥቃት ተጋላጭ የሆኑ የቆዩ አሰራሮችን በማስቀረት ለኢኮኖሚ እድገትና ቀልጣፋ አገልግሎት አሰጣጥ መሰረት መጣል እንደሚገባም አጽንኦት ሰጥተዋል። የመንግስት አገልግሎቶች ወደ ዲጂታል ሲቀየሩና የተጠቃሚ ቁጥር ሲያድግ የሳይበር ጥቃቶችን በዚያው ልክ ውስብስብ እየሆኑ እንደሚመጡ ጠቁመው አስተዳደሩ ይህን ስጋት ለመመከትና የሀገሪቱን የሳይበር ሉዓላዊነት ለማስከበር የሚያስችሉ ጥብቅ ስታንዳርዶችንና የህግ ማዕቀፎችን እያዘጋጀ መሆኑን አስረድተዋል። ፌስታል ተኪ ምርቶችን በስፋት ለማሰራጨት ከህንድና ቻይና ኩባንያዎች ጋር ውይይት መጀመሩን የአዲስ አበባ አካባቢ ጥበቃ ባለስልጣን አስታወቀ። በአዲስ አበባ ከተማ የፌስታል ምርትን የሚተኩ ግብዓቶች ላይ የታየውን ከፍተኛ የዋጋ ንረት አቅርቦት እጥረት ለመፍታት ከህንድና ከቻይና ኩባንያዎች ጋር የንግግር ሂደት መጀመሩን የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን አስታውቋል። ለዝርዝሩ ኤፍራታ ጥላሁን። የባለስልጣኑ ዋና ስራ አስኪያጅ ዲዳ ድሪባ እንደተናገሩት በከተማው የፌስታል አጠቃቀምን የሚገድበው ህግ ከተተገበረ ወዲህ ተተኪ ወረቀትና የጨርቅ ምርቶች ላይ ያልተመጣጠነ የዋጋ ጭማሪ ታይቷል። ይህንን የገበያ ክፍተት ለመሙላትና የህብረተሰቡን የመግዛት አቅም ያገናዘበ አቅርቦት ለመፍጠር በዘርፉ ልምድ ካላቸው የውጭ ድርጅቶች ጋር ግንኙነት እየተደረገ ነው። ስስ የፕላስቲክ ምርት ጥቅም ላይ እንዳይውል መከልከሉ ከአካባቢ ጥበቃና ከህብረተሰብ ጤና አጠባበቅ አንጻር የጎላ ጠቀሜታ ቢኖረውም በአሁኑ ወቅት በገበያ ላይ ያለው የተተኪ ምርቶች እጥረት ለህጉ
ተገዥነት ፈተና መሆኑን ብሎም በሀገር ውስጥ የሚገኙ አምራች ድርጅቶች በበኩላቸው የወረቀትና የጨርቃጨርቅ ጥሬ ዕቃዎች ዋጋ በጥፍ መጨመሩ ለምርቶቹ መወደድ ዋነኛ ምክንያት እንደሆነ የባለስልጣኑ ዋና ስራ አስኪያጅ ገልጸዋል። በሀገር ውስጥ የሚገኝ ግብዓት ብቻ ፍላጎቱን ለማሟላት እንዳልተቻለ እንዲሁም ምርቱን በስፋትና በቅናሽ ዋጋ ለማቅረብ ከህንድና ቻይና ኩባንያዎች ጋር ከሚደረገው ንግግር ጎን ለጎን ሰፊ ማምረቻ ቦታ እንደሚመቻች ተመላክቷል። ባለስልጣን መስሪያ ቤቱ የአቅርቦት ችግሩን ለመፍታት ከባለሀብቶች ጋር በቅርበት እንደሚሰራ የገለጸ ሲሆን አቅም ያላቸው ባለሀብቶች ወደ ዘርፉ እንዲገቡና ህብረተሰቡን ለከፍተኛ ዋጋ ጭማሪ ከሚዳረጉ አላስፈላጊ አሰራሮች እንዲቆጠቡ አሳስቧል። የኢትዮጵያውያንና የአፍሪካውያን ብሎም የጥቁር ህዝቦች የነጻነት ምልክት የሆነው የአድዋ ድል 130ኛ ዓመት የድል በዓልን ምክንያት በማድረግ ዝክረ አድዋ ኢትዮጵያዊነት በሚል ርዕስ የተዘጋጀ ስነስርዓት የፊታችን አርብ የካቲት 20 ከምሽቱ 11 ሰዓት ጀምሮ በብሔራዊ ቲያትር በድምቀት እንደሚከበር ተነገረ። ስነስርዓቱን አስመልክቶ በተሰጠው ጋዜጣዊ መግለጫ ላይ የተገኘው ሪፖርተራችን አናወር ተስፋ የሚከተለውን አዘጋጅቷል። የዛሬ 130 ዓመት በቀኝ ገዢ አውሮፓ ወታደሮች ላይ አፍሪካውያን ከፍተኛ ድል ተቀናጁ። የአድዋ ድል ነጮች የጥቁር ህዝቦች የበላይ ነን ብለው ኃያልነታቸውን ባጸኑበት፣ ጥቁሮችም ይህንን አምነው ለዘመናት በተገዙበት ዘመን ኢትዮጵያውያን የተቀናጁት አንጸባራቂ ድል ነጮች በጥቁሮች መሸነፍ እንደሚችሉ ማረጋገጫ ሰጠ። ክስተቱ የዓለምን አስተሳሰብ የቀየረ፣ እንኳንም በባርነት ቀንበር ውስጥ የነበሩት ጥቁሮችን ቀርቶ የቀኝ አገዛዝ ተዋናዮቹን ሳይቀር እምነታቸውን ያከሸፈ ድል ስለመሆኑ በርካቶች ይመሰክራሉ። አድዋ የምንለው ነገር ትልቅ ሲምቦል ነው። ለሀገራችን በተለይ ነፃነቷን ጠብቃ ከቅኝ አገዛዝ ብዙ ዘመን ለዘለቀች ሀገር በአድዋ የተገኘው ድል ለዓለም በቅኝ አገዛዝ ለሰነበቱ ለቆዩ ለተቸገሩ ወገኖች ትልቅ ድል ተብሎ የተወሰደው የኢትዮጵያን ነፃነት እንደ ምሳሌ አድርገው ነው የተንቀሳቀሱት። የአፍሪካ በጠቅላላ አፍሪካውያን የሚያከብሩት አፍሪካውያን በአንድ ላይ የሚዘምሩለት ድል መሆን የለበትም። ምክንያቱም አፍሪካውያንን ከእንቅልፋቸው ያስነሳ ነጭ በጥቁር መሸነፍ ይችላል የሚለውን መንፈስ የጸነሰ ትልቅ ድል ነው ይሄ ድል። ላለፉት 15 ዓመታት ልዩ ልዩ ስራዎችን በመስራት የሚታወቀው አብርሃም ግዛው ኃላፊነቱ የተወሰነ የግል ማህበር የአድዋ ድል በዓልን ለ9 ዓመታት በተለያዩ ፕሮግራሞች በመዘከር ይታወቃል። እንደ እስከዛሬዎቹም ሁሉ ዘንድሮም ለድርጅቱ 10ኛውን እንደ ሀገር 130ኛውን የአድዋ ድል በዓልን ዝክረ አድዋ ኢትዮጵያዊነት በማለት አርብ የካቲት 20 ቀን 2018 ከምሽቱ 11 ሰዓት ጀምሮ በርካታ እንግዶች በተገኙበት እንደሚዘክር በጋዜጣዊ መግለጫ ተመላክቷል። አድዋ ነው። አድዋ እንደምታውቁት እንግዲህ ወሩ ሙሉ ነው የምንዘክረው በሬዲዮ ፕሮግራሞቻችን፣ በተለያዩ ዝግጅቶቻችን ወሩን ስለ አድዋ የምንዘክርበት፣ አድዋ የጥቁር ህዝቦች የመላው አፍሪካውያኖች የድል በዓል እንደመሆኑ መጠን ትኩረት ሰጥተን የምናወራበት፣ በተለይ ከማውራትን በዘለለ ታሪክ በትውልድ ቅብብሎች እንዲያልፍ የምናደርግበት ትልቅ በዓል ነው። ዘንድሮ እንግዲህ 10 ጊዜ ወይም ለ10ኛ ጊዜ በኢትዮጵያ ብሔራዊ ቲያትር ቁጥሩ ከ1200 በላይ ታዳሚ በሚገኝበት በድምቀት ይከበራል። የካቲት 23 1888 ዓ.ም በዘመኑ ኃያል ከነበሩ የአውሮፓ ሀገሮች አንዱ የሆነው የጣሊያን ጦር በአድዋ ድል የተመታበት ዕለት መሆኑ ይታወሳል። የራስን ጡት በራስ የመመርመር ዘዴን ሴቶች ተግባራዊ ሊያደርጉት ይገባል ተባለ። በኢትዮጵያ ሴቶችን ለከፋ ችግር እያጋለጡ ከሚገኙ የካንሰር አይነቶች መካከል የጡት ካንሰር ዋነኛው ሲሆን በስርጭት ደረጃም የመጀመሪያውን ስፍራ ይዟል። ጸጋኔ የተሰማ ዝርዝር አላት። የጡት ካንሰርን ቀድሞ ለመገንዘብ የራስን ጡት በራስ መመርመር ዘዴ ላይ በአፍሪካ ሀገራት በተካሄዱ ጥናቶች ከፍተኛ ግንዛቤ ቢኖርም መደበኛ ተግባራዊ አፈጻጸም እንደሚጎድል አመልክተዋል። በጋና በኩማሲ ከተማ በተካሄደ ጥናት ከ1000 በላይ የሁለተኛ ደረጃና ዩኒቨርሲቲ ተማሪዎች ተሳትፈዋል። ጥናቱ በኢንተርናሽናል ጆርናል ኦፍ ብሬስት ካንሰር ታትሞ እንደተገለጸው ከተሳታፊዎቹ 90% በላይ ስለ የራስን ጡት በራስ መመርመር ያውቃሉ። ነገር ግን በየወሩ በመደበኛነት የሚፈጽሙ 8% ብቻ እንደሆኑ ተገልጿል። በሌላ በኩል በኡጋንዳ ካምፓላ ከተማ በማኪር ዩኒቨርሲቲ የተካሄደ ጥናት 200 የዩኒቨርሲቲ ተማሪዎችን አካቷል። ጥናቱ በኦማን ሜዲካል ጆርናል የታተመ ሲሆን 90% ተማሪዎች ስለ ጡት ካንሰርና ስለ ራስ ምርመራ ያውቃሉ ብሏል። ሆኖም በትክክለኛ መልኩ መፈጸም የሚችሉት ከግማሽ በታች እንደሆኑ ተገልጿል። የጡት ካንሰር ያልተለመደ የጡት ህዋሶች ከቁጥጥር ውጭ ሆነው አድገው እጢ የሚፈጥሩበት በሽታ ሲሆን ቁጥጥር ካልተደረገበት እብጠቱ በሰውነት ውስጥ ሊሰራጭና ለሞት ሊዳርግ ይችላል። የጡት ካንሰር በዘረመል አሊያም በቤተሰብ
በቤተሰብ ውስጥ በካንሰሩ የተያዘ ሰው ካለና ሌሎች የጡት ህመሞች አጋጥመውት ከሆነ እንዲሁም እድሜያቸው ከ40 ዓመት በላይ በሆኑ ሴቶች የመከሰት እድሉ ሰፊ ነው። ተመራማሪዎቹ ግንዛቤ ብቻ በቂ እንዳልሆነና የጤና ትምህርት መስጠት እንደሚያስፈልግ አስጠንቅቀዋል። የጤና ባለሙያዎች ሴቶች ራሳቸውን በመመርመር በጡት ላይ ለውጥ ካስተዋሉ ወደ ጤና ተቋማት መሄድ እንዳለባቸውም ይመክራሉ። በሊቢያ ታስረው በሚገኙ ኢትዮጵያውያን ዙሪያ ጥብቅ ትዕዛዝ ተላለፈ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን ጽሕፈት ቤትና የሊቢያ የድጋፍ ተልዕኮ በሊቢያ ከሚገኙ ስደተኞች ጋር በተገናኘ አዲስ ሪፖርት ይፋ አድርጓል። ጸጋን የተሰማ ዝርዝሩን ታቀርበዋለች። በሪፖርቱ እንደተመላከተው ወደ አውሮፓ ሀገራት የሚጓዙ ስደተኞች ሊቢያ ውስጥ ላስገድዶ መደፈር፣ ለሌሎች አስከፊ ተግባራትና ለተለያዩ ኢሰብአዊ ድርጊቶች እየተጋለጡ መሆኑን ጠቁሟል። ይህን መሰሉ በስደተኞች ላይ የሚፈጸመው የሰብአዊ መብት ጥሰት ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው ህገወጥ የሰዎች አዘዋዋሪዎች አማካኝነት ስለመሆኑም ሪፖርቱ አመላክቷል። በሀገሪቱ መጠነ ሰፊ የሰብአዊ መብት ጥሰቶችና በደሎች ያለምንም ተጠያቂነት እየተፈጸሙ እንደሚገኙም የጥናቱ ግኝት ያሳያል። ይህን ተከትሎም የሊቢያ ባለስልጣናት በእስር ማዕከላት ውስጥ በዘፈቀድ የታሰሩ ኢትዮጵያውያንን ጨምሮ የሌሎች ሀገራት ስደተኞችን በሙሉ በአስቸኳይ እንዲለቀቁ ትዕዛዝ አስተላልፈዋል። ከዚህም በተጨማሪ ወደ አውሮፓ ለመሻገር የሚሞክሩ ሰዎች ላይ የሚፈጸሙ ጥቃቶች እንዲቆሙ ማሳሰቢያ ተሰጥቷል። የኢትዮጵያ መንግስት በሊቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያንን በየጊዜው ወደ ሀገር ቤት የመመለስ ስራ እየሰራ ይገኛል። የኢትዮጵያ ቆዳ ኢንዱስትሪ ማህበር በዘርፉ የሚታዩ ተግዳሮቶችን ለመፍታትና የቆዳ ውጤቶችን በዓለም አቀፍ ደረጃ ተወዳዳሪ ለማድረግ የሚያስችል ሰፊ የሪፎርም ስራ እየሰራ መሆኑን አስታወቀ። ማህበሩ የቆዳ ኤግዚቢሽንን ለማጠናከር ከጀርመኑ ትሬድ ኤንድ ፌርስ ኮንሰልቲንግ ጋር የ5 ዓመት ስትራቴጂካዊ የትብብር ስምምነትንም ተፈራርሟል። ለዝርዝሩ አማሩ ገብሩ። የማህበሩ ፕሬዝዳንት ዘላለም መራዊ በስምምነቱ ወቅት እንደገለጹት ማህበሩ ላለፉት 15 ዓመታት ሳይሻሻሉ የቆዩ አሰራሮችን ለመቀየርና መተዳደሪያ ደንቡን ከዓለም አቀፍ ደረጃ ጋር ለማጣጣም እየሰራ ይገኛል። ስምምነቱ የሀገርን ጥቅም የሚያስከብርና የዘርፉን ተወዳዳሪነት የሚያሳድግ መሆኑንም ተናግረዋል። ማህበሩ ኦል አፍሪካ ሌዘር ሾው የተሰኘውን በአፍሪካ ግዙፍ የሆነውን የቆዳ ኤግዚቢሽን በኢትዮጵያ ብቻ ሳይሆን በሌሎች የአፍሪካ ሀገራትም እንዲዘጋጅ እየሰራ ሲሆን ይህም የኢትዮጵያን የቆዳ ምርቶች ለአህጉራዊ ገበያ ለማስተዋወቅ ትልቅ ፋይዳ እንዳለው ገልጿል። የቆዳ ኢንዱስትሪው በአሁኑ ወቅት በአመት ከ30 እስከ 40 ሚሊዮን ዶላር ገቢ እያስገኘ ቢሆንም በዘርፉ ላይ የሚስተዋሉ ተቃራኒ ችግሮች ግን እንቅፋት እየሆኑ መሆናቸውንም አስገንዝበዋል። በኢትዮጵያ የግል ቴሌቪዥን ስርጭት ታሪክ ፈርቀዳጅ የነበሩት የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የአቶ አማን ፍስሐ ጽዮን የቀብር ስነስርዓት በቅዱስ ጴጥሮስ ወጳውሎስ መካነ መቃብር ተፈጸመ። የአቶ አማን አስክሬን በአድዋ ድል መታሰቢያ የክብር ሽኝት የተደረገለት ሲሆን በሽኝት መርሃ ግብሩ የአቶ አማን ፍስሐ ጽዮን የህይወት ታሪክ ለኢትዮጵያ ሚዲያ እድገት ያበረከቱ አስተዋጽኦና በስራቸው ለብዙዎች ምሳሌ የነበሩባቸው የህይወት ምዕራፎች ተዘክረዋል። በመታሰቢያ መርሃ ግብሩ የቤተሰብ አባላት፣ ወዳጅ ዘመዶች፣ ከፍተኛ የመንግስት የስራ ኃላፊዎች፣ አንጋፋና ወጣት ጋዜጠኞች፣ የጥበብ ሰዎች፣ አድናቂዎቻቸውና የቅርብ የስራ ባልደረቦቻቸው ተገኝተዋል። ቻናል 1 የቴሌቪዥን ጣቢያ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። ከውጭ ምንጮች ወደ ያዝነው ዜናዎቻችን አለፍን። ጋቦን በማህበራዊ ሚዲያ ትስስር ገጾች ላይ እገዳ ጣለች። የሀገሪቱ የኮሚኒኬሽን ባለስልጣን የህገ ወጥ ይዘቶች ስርጭት መበራከቱ ምክንያት ይህ ውሳኔ ለማሳለፍ ተገድናል ሲል ገልጿል። እንደ ባለስልጣኑ ገለጻ ዲጂታል መድረኮች የመንግስት ተቋማትን፣ ዜጎችንና ታዋቂ ግለሰቦችን ስም ለማጥፋት እየዋሉ መሆናቸውን ሌላኛው የእገዳው ምክንያት ሆኗል። ከስም ማጥፋት ዘመቻዎች ባለፈ ማህበራዊ ሚዲያዎች የህዝብን ሰላም የሚያወኩና የሀገርን ደህንነት አደጋ ላይ የሚጥሉ የተሳሳቱ መረጃዎችን ለማሰራጨት መጠቀሚያ እየሆኑ መሆናቸውን መንግስት አስታውቋል። ይህ ሁኔታ በሀገሪቱ ሰላምና መረጋጋት ላይ ከፍተኛ ስጋት መፍጠሩን የገለጹት ባለስልጣኑ ውሳኔው የዜጎችን ደህንነት ለመጠበቅ ታስቦ የተደረገ መሆኑን አመልክተዋል። አመፅ በመቀስቀስ የተከሰሱት የቀድሞ የደቡብ ኮሪያ ፕሬዝደንት የዕድሜ ልክ እስራት ተፈረደባቸው። በደቡብ ኮሪያ ሴኡል ፍርድ ቤት ትልቅ ትኩረት የተሰጠው ችሎት ሂደት መከናወኑ ተነግሯል። ከ2 ዓመት በፊት ስልጣናቸውን አላግባብ በመጠቀም አመፅ እንዲቀሰቀስ አድርገዋል የተባሉት የቀድሞ የደቡብ ኮሪያ ፕሬዝደንት ዮን ሱንግ ዩኤል የመጨረሻ የፍርድ ውሳኔያቸውን ተቀብለዋል። በወቅቱ ስልጣናቸውን ለማጽናት በማሰብ አገሪቱ በወታደራዊ ሕግ እንድትመራ የሚያስገድድ አዋጅ አውጀው የነበረ ቢሆንም አዋጁ ግን ከ6 ሰዓታት በላይ መቆየት የቻለ አልነበረም። ይህው ድርጊታቸው እርሳቸውን ከስልጣን ከማንሳትና በወንጀል ተጠያቂ ከማድረግ አልፎ ፓርቲያቸውንም በህዝብ አመኔታ እስከ ማሳጣት አድርሶታል። ዛሬ የተሰየመው የሴኡል ፍርድ ቤት የቀድሞውን ፕሬዝደንት
በሀገሪቱ አመፅ እንዲቀሰቀስ በማድረግ በሚል የዕድሜ ልክ እስራት በይኖባቸዋል። ፍርድ ቤቱ ቀሪ 2 የክስ መዝገቦች መኖራቸውን በመጥቀስ በቀጣይ ቀጠሮ እንደሚመለከት አስታውቋል። በዓለም ዙሪያ የተመራማሪዎችና የባህር ሳይንስ ባለሙያዎችን ያስደነቀ ክስተት በቅርቡ ተመዝግቧል። በአንታርክቲካ በጣም ቀዝቃዛ በሆነ የባህር ጥልቀት ውስጥ ለመጀመሪያ ጊዜ ሻርክ ተገኝቷል። ሄሮዳዊት ንጉሴ ዝርዝሩን ታቀርበዋለች። ለረጅም ጊዜ የነበረው ሳይንሳዊ ግምት ሻርኮች በአንታርክቲካ ያለውን እጅግ ቀዝቃዛ የውሃ አካባቢ መቋቋም አይችሉም የሚል ነበር። ነገር ግን ይህ አዲስ ማስረጃ ያንን እምነት እንደሚቀይር እየተጠቆመ ይገኛል። ተመራማሪዎች እንደሚናገሩት ሻርኩ ከባህር ወለል በታች 490 ሜትር የሚደርስ ጥልቀት ላይ በካሜራ ተቀርጾ የታየ ሲሆን በጥልቀቱ ያለው የውሃ ሙቀት ደግሞ 1 ዲግሪ ሴልሺየስ የሚቀርብ ነው። ታዲያ ይህ ሁኔታ ለአብዛኞቹ የሻርክ ዝርያዎች እጅግ ከባድ ነው። ሻርኩ የስሊፐር ሻርክ ዝርያ መሆኑ የተገመተ ሲሆን ይህ ዝርያ በቀስታ የሚንቀሳቀስ በጥልቅ ባህር ውስጥ የሚኖርና ርዝመቱ ከ3 እስከ 4 ሜትር ሊደርስ እንደሚችል ባለሙያዎች ይገምታሉ። አንዳንድ የዘርፉ ባለሙያዎች ሻርኩ ቀድሞ በዚህ አካባቢ ይኖር የነበር ሊሆን ይችላል፣ ነገር ግን የባህር ጥልቀት ምርምር ውስን በመሆኑ አልተመዘገበም ሲሉ፣ ሌሎች ደግሞ የውቅያኖስ ሙቀት መጨመርና የአየር ንብረት ለውጥ የእንስሳት መኖሪያ ክልልን ሊቀይር እንደሚችል ያመለክታሉ። ተመራማሪዎች ይህን ግኝት የአንታርክቲካ የባህር ሕይወትን ለመረዳት አዲስ መንገድ የሚከፍት እንደሆነ ሲገልጹ፣ ወደፊትም ተጨማሪ ምርምር በማድረግ በዚህ ደረጃ ቀዝቃዛ አካባቢ የሚኖሩ የባህር ፍጥረታት ስለሚኖራቸው ሚና ግልጽ መረጃ እንደሚገኝ ተስፋ ተደርጓል። ዘገባው የአሶሺየትድ ፕሬስ ነው። ወደ ቢዝነስ ዘገባችን አለፍን። ዳሽን ባንክና ዓለም አቀፍ የፋይናንስ ኮርፖሬሽን አይኤፍሲ በኢትዮጵያ ውስጥ የሚገኙ ጥቃቅን አነስተኛና መካከለኛ ተቋማትን ለመደገፍ የሚያስችል አጋርነት ፈጠሩ። ለዚህና ሌሎች የቢዝነስ ዘገባዎች ማለት ደመላሽ። ዳሽን ባንክና ዓለም አቀፉ የፋይናንስ ኮርፖሬሽን አይኤፍሲ በኢትዮጵያ ለሚገኙ ጥቃቅን አነስተኛና መካከለኛ ተቋማት የፋይናንስ አቅርቦት ለማሳደግና የስራ ፈጠራን ለመደገፍ የሚያስችል አጋርነት መፍጠራቸውን አስታውቀዋል። በሁለቱ ተቋማት የአጋርነት ትብብር መሰረት አይኤፍሲ ዳሽን ባንክ በኢትዮጵያ ለሚገኙ ጥቃቅን አነስተኛና መካከለኛ ተቋማት የሚያደርገውን ድጋፍ ለማጎልበት የሚያስችል ትብብር የሚያደርግ ሲሆን በተለይም በአገሪቱ የግብርና ንግድ ዘርፍ ላሉና በሴቶች ባለቤትነት በሚመሩ ንግዶች ላይ የሚያተኩር ይሆናል። በኢትዮጵያ ውስጥ ለሚገኙ አነስተኛ ንግዶች የፋይናንስ አቅርቦትን ማሳደግ ወሳኝ ሲሆን ለዚህም ዓለም አቀፉ ፋይናንስ ኮርፖሬሽን ከባንኮችና ማይክሮ ፋይናንስ ተቋማት ጋር በመተባበር ንግዶችን ለማሳደግ አዳዲስ ገቢዎችን ለመድረስ ለግብይት ለምርት ተፈላጊ መገልገያዎችን ግዢና የስራ ዕድሎችን ለመፍጠር የሚያስፈልገውን የገንዘብ ድጋፍ ለማቅረብ እየሰራ እንደሆነ አመላክቷል። በዓለም ዙሪያ ዋና ዋና የቡና አምራች ቀጠናዎች በአየር ንብረት ለውጥ ምክንያት ለከፍተኛ ሙቀት እየተጋለጡ መሆናቸው በምርት መጠንና በቡና ዋጋ ላይ ስጋት መፍጠሩን ክላይሜት ሴንትራል የተሰኘ የምርምር ቡድን አስታወቀ። ይህ ገለልተኛ የምርምር ቡድን ያወጣው አዲሱ ጥናት እንደ አውሮፓውያን አቆጣጠር ከ2021 እስከ 2025 በነበረው ጊዜ ለዓለም ገበያ አብዛኛውን የቡና ምርት በሚያቀርቡ 25 ሀገራት ውስጥ በየዓመቱ ከመደበኛው በአማካኝ 47 ተጨማሪ ቀናት ጎጂ የሆነ ከፍተኛ ሙቀት ተመዝግቧል። ኢትዮጵያን ጨምሮ 75 በመቶ የሚሆነውን የዓለም ቡና የሚያቀርቡት ብራዚል፣ ቪየትናም፣ ኮሎምቢያና ኢንዶኔዥያ ያሉ ሀገራት በዓመት ውስጥ በአማካኝ ከ30 ዲግሪ ሴልሺየስ በላይ የሆነ የሙቀት መጠን የታየባቸው 57 ተጨማሪ ቀናትን አሳልፈዋል። ይህም አብዛኞቹ ቡና አምራች ሀገራት የቡና ተክልን የሚጎዳ ምርቱን የሚቀንስና ጥራቱን የሚያበላሽ ከፍተኛ ሙቀት እያስተናገዱ እንደሚገኙም ተገልጿል። የአየር ንብረት ተጽዕኖ ከማሳዎች ባሻገር ሸማቾች ጋር እንደሚደርስ የተገለጸ ሲሆን በየቀኑ ለፍጆታ የሚቀርበው ቡና ጥራትና ዋጋ ላይ የጎላ ለውጥ ሊያስከትል እንደሚችልም ተጠቁሟል። የፈረንሳዩ የሚዲያ ተቋም ካናል ፕላስ መልቲ ቾይዝን በ3 ቢሊዮን ዶላር የመግዛት ሂደቱን ካጠናቀቀ በኋላ የሱፐር ስፖርትን የስፖርት ስርጭት መብቶች ግዢ ውሳኔ ሰጪነት ከደቡብ አፍሪካ ወደ ፓሪስ ዋና መስሪያ ቤቱ አዘዋወረ። ከዚህ ቀደም በደቡብ አፍሪካ ሲወሰን የነበረው የሱፐር ስፖርት የስፖርት ይዘት ግዢና ምርጫ አሁን ላይ ሙሉ በሙሉ በፓሪስ በሚገኘው የካናል ፕላስ ዋና መስሪያ ቤት እንዲሆን ተወስኗል። ይህ ማዕከላዊ የውሳኔ አሰጣጥ ሂደት ተቋሙ እንደ አውሮፓውያን አቆጣጠር እስከ 2030 ድረስ 400 ሚሊዮን ዩሮ ዓመታዊ ወጪ ለመቀነስ ካቀደው ስትራቴጂካዊ ግብ ጋር የተያያዘ ነው። ከስፖርት ይዘቶች በተጨማሪ በደቡብ አፍሪካ የሚመረቱ የሀገር ውስጥ ድራማዎችና ፕሮግራሞችም ተመሳሳይ የቁጥጥር ለውጥ እየተደረገባቸው ሲሆን ይህም በአፍሪካ የሚዲያ ኢንዱስትሪ ላይ ከፍተኛ ተጽዕኖ ይኖረዋል ተብሎም ይጠበቃል። እንደ ቢዝነስ ኢንሳይደር አፍሪካ መረጃ ካናል ፕላስ የይዘት ግዢን በአንድ ማዕከል በመቆጣጠር ለትርፋማነቱ የማይጠቅሙ ስርጭቶችን በመቀነስና የመደራደር አቅሙን በማሳደግ የድርጅቱን የፋይናንስ አቅም ለማጠናከር እየሰራ ይገኛል። ግሬይ ቢዝነስ አፍሪካውያን ስራ ፈጣሪዎች ዓለም አቀፍ የሶፍትዌርና የክላውድ አገልግሎት ክፍያዎችን በቀላሉ እንዲፈጽሙ የሚያስችል የቨርቹዋል ካርድ አገልግሎትን ይፋ አደረገ። ይህ አዲስ አገልግሎት በተለይ ወደ ዓለም አቀፍ ገበያ ለሚወጡ ስታርታፖችና አነስተኛ ድርጅቶች የተዘጋጀ ሲሆን
ተጠቃሚዎች በራሳቸው ስም የዶላር፣ የዩሮ እና የፓውንድ የንግድ የባንክ አካውንቶችን በደቂቃ ውስጥ እንዲከፍቱ ያስችላቸዋል። ኩባንያው ለምስራቅ አፍሪካ ገበያ በኬንያ ናይሮቢ የሚገኘው ማዕከሉን በመጠቀም አገልግሎቱን በስፋት እያሰራጨ ይገኛል። እንደ አውሮፓውያን አቆጣጠር እስከ 2035 ድረስ በአፍሪካ የድንበር ተሻጋሪ ክፍያዎች መጠን ከ1 ትሪሊዮን ዶላር በላይ ይደርሳል ተብሎ እንደሚጠበቅ የቢዝነስ ኢንሳይደር አፍሪካ መረጃ የሚያመላክት ሲሆን ግሬ ቢዝነስ ይህንን ፍላጎት ለመሙላት የዲጂታል ዶላር ግብይቶችንና የጅምላ ክፍያ አማራጮችን እየተከተለ ይገኛል። ከቻናል ዋን ቴሌቪዥን የሰዓቱ ዜናዎች በዚሁ ተጠናቀዋል። ሀያሉ ልመንህ ዜናዎቹን መርጬላችኋለሁ። ከቀጣይ የቻናል ዋን ውብ ፕሮግራሞች ጋር መልካም ቆይታ ይሆንላችሁ።